ኢራን ከአሜሪካ ጋር የመግባቢያ ሰነድ ስምምነቱን ለመፈረም አቀረበችው የተባለው ቅድመ ሁኔታ እነ ትራምፕን በጣም አስደንግጧል ይባላል። ይሄ የኢራን ቅድመ ሁኔታ ምንድነው ካላችሁ ኢራን የመግባቢያ ሰነድ ስምምነቱን እንድፈርምላችሁ ከፈለጋችሁ $4 ቢሊዮን ክፈሉ የሚል ጥያቄ አቅርባለች ነው። የ$4 ቢሊዮን ክፍያ በሁለት ምዕራፍ ይፈጸም። በመጀመሪያው ምዕራፍ $12 ቢሊዮን ትከፍላላችሁ፣ ቆየት ብላችሁ ደግሞ የቀረውን ትከፍላላችሁ። ያ ካልሆነ ምንም የሚፈረም የመግባቢያ ሰነድ ስምምነት የለም ብላለች የሚሉ መረጃዎች በተለያዩ ዓለም አቀፍ መገናኛ ብዙሃን በዚህ ሰዓት ላይ እየተሰራጩ ነው። መጀመሪያ የዜና ምንጭ የነበረው ወይም ይህንን ዘገባ መጀመሪያ ብሬክ ያደረገው ታስኒም የሚባለው የኢራን መገናኛ ብዙሃን ነው። ገንዘቡ ክፍያ ጉዳይ ምን ማለት ነው? ይሄ ገንዘብስ ኢራን ክፈሉኝ ስትል ወይም ልቀቁልኝ ስትል ምን ማለቷ ነው? እነ ዶናልድ ትራምፕ ከሳምንታት በፊት ኢራን እጅ ትስጥ፣ ሰሬንደር ታድርግ፣ ምንም ድርድር የለም እያሉ ሲናገሩ እንዳልነበረ፣ አሁን ግን ምናልባት ወደውም ሳይሆን ተገደው ይህንን በኢራን የተጠየቁትን ገንዘብ ለመልቀቅ ከጫፍ ደርሰዋልም በመባል ላይ ይገኛል። ነገሩ በየጊዜው አዳዲስ ነገሮች የተስተዋሉበት ይገኛል። የመግባቢያ ሰነድ ስምምነት ፊርማው ጉዳይ አሁን በዚህ ሰዓት ዓለም በጉጉት የሚጠብቀው አበይት የዕለቱ ዜና ነው። ከዚህ ጋር በተገናኘ ደግሞ ኢራን ይዛ የመጣችው የ$24 ቢሊዮን ክፍያ ጉዳይ እንዲሁም አንድምታዎቹ በዚህ ቆይታ በጥልቀት ይዳሰሳሉ። ሰላም ጤና ያስጥልን ክቡራትና ክቡራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር በሳር ቤት ባልተጠበቀ ዋጋ የአፓርታማ ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርታማን ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫው የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይንም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል። በ20% ቅድመ ክፍያ ቀሪውን በ14 ዙር ያለምንም ዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30% ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይል ስጦታ ያገኛሉ። ለውስን ቤቶች ብቻ ያወጣ ስለሆነ በ0908770077 ፈጥነው ይደውሉ። በአሜሪካና በኢራን መካከል ያለው የጦርነት ሁኔታ ወደ መቋጫው እየመጣ ነው። የመግባቢያ ሰነዱ ስምምነት ሊፈረም ከጫፍ ደርሷል። በርከት የሚሉ መሰል አይነት ዜናዎች ተደጋግመው እየወጡ ይገኛሉ። ነገር ግን አሁን በዚህ የስምምነት ሂደት ላይ የመጨረሻውን ፊርማ ለማኖር በነ አሜሪካ በነ ኢራን የሚቀርቡ የተለያዩ ቅድመ ሁኔታዎች አሉ። ይሄን ካደረጋችሁ ይሄ ይሆናል፣ ወይም ኢራን ለምሳሌ ይሄ ከተደረገልኝ ይሄንን መግባቢያ ሰነድ ፈርማለሁ፣ ይሄ ከሆነ በማለት ደግሞ እነ ትራምፕ የሚያስቀምጧቸው የራሳቸው ቅድመ ሁኔታዎች አሉ። ታዲያ ከዚህ ጋር በተገናኘ ትላንት በጣም የተለያዩ ዓለም አቀፍ መገናኛ ብዙሃን ከወትሮ ለየት ባለ መልኩ ትኩረት ሰጥተው ሲዘግቡትና ሲመለከቱት የነበረ አንድ ጉዳይ አለ። እኔ መረጃውን ያገኘው ቴሌግራፍ ላይ ነው። ነገር ግን በጣም በርካታ ዓለም አቀፍ መገናኛ ብዙሃን ነገሩን ሲቀባበሉት ነበር። በአሜሪካና በኢራን መካከል ያለው ግንኙነት ያው በጣም ጽኑ የሆነ ባላንጣነት እንደሆነ ይታወቃል። ታዲያ በእንደዚህ አይነት ግንኙነት ውስጥ ሆነው በጦርነት ላይ ደግሞ ያለፉትን ኦልሞስት 3 ወራት ማለት እንችላለን፣ ያው የተኩስ አቁም ጊዜውን ማጠቃለው ማለት ነው፣ በጦርነት ላይ ቆይተዋል። ታዲያ ከዚህ ሁሉ ጊዜ በኋላ አሜሪካ በቢሊዮን የሚቆጠር ዶላር አሳልፋ እንድትሰጥ ጥያቄ ቀርቧል። ለአንድ ፕሬዝዳንት ከዚህ በላይ የከፋ የፖለቲካ ገጽታ ሊኖር ይችላል ወይ በማለት ነው ቴሌግራፍ ዘገባውን የሚጀምረው። ዘገባው ሲቀጥልም ይህ ይላል። አሁን ስለ ለአንድ ፕሬዝዳንት የከፋ የፖለቲካ ገጽታ ሊኖር ይችላል ወይ የሚለውን ነገር እያብራራ ሲቀጥልም ይህ ዛሬ ዶናልድ ትራምፕ የተጋፈጡት መራር እውነታ ነው። እሳቸው የቀድሞው ፕሬዝዳንት ባራክ ኦባማ በአውሮፓውያን አቆጣጠር በ2015 በአሜሪካ፣ በብሪታንያ፣ በፈረንሳይ፣ በቻይናና በሩሲያ እንዲሁም በጀርመን መካከል በተደረሰው የኒውክሌር ስምምነት መሰረት ወደ ኢራን በሳጥን የታሸገ ጥሬ ገንዘብ ልከዋል እያሉ ለዓመታት ጠንከር ያለ ትችት ሲሰነዝሩ እንዳልነበረ፣ አሁን ላይ ደግሞ አቶ ትራምፕ እንዲለቁት የተጠየቁት የገንዘብ መጠን $24 ቢሊዮን ገደማ ወይም 19 ቢሊዮን ፓውንድ መሆኑ፣ ከዚህ ውስጥ ግማሹን ስምምነቱ በሚፈረምበት ጊዜ አስቀድመው እንዲከፍሉ ወይም እንዲለቁ ወደ መገደድ አይነት ነባራዊ ሁኔታ ውስጥ እየመጡ ናቸው። ይህ ግዙፍ ገንዘብ የሚለቀቀው የመካከለኛው ምስራቅ ጦርነትን በዘለቄታዊነት ለማቆም በኢራንና በአሜሪካ መካከል ይፈረማል ተብሎ የሚጠበቀው የተኩስ አቁም ወይም ጦርነትን የማቆም አይነት የስምምነት ሂደት ተግባራዊ ሲሆን ወይም የመግባቢያ ስምምነቱ ሲፈረም በዛው ቅጽበት ላይ ነው። በተለይ ግማሹ ወደ $12 ቢሊዮን የሚሆነው ማለት ነው እንዲለቀቅ ኢራን ጥያቄ አቅርባለች በመባል ላይ የሚገኘው። እርግጥ ነው ይሄ $24 ቢሊዮን
የሚጠጋና ኢራን እንዲለቀቅላት የጠየቀችው ገንዘብ የራሷ የኢራን ገንዘብ ነው። የሆነ ከአሜሪካ ካዝና ተቀንሶ እንዲሰጣት አይደለም ጥያቄ ያቀረበችው፣ የራሷ ካዝና ነው፣ ከራሷ ገንዘብ ነው። ምንድነው ይሄ ከራሷ ገንዘብ ነው ማለት? እንዳይንቀሳቀስ የታገደባት ወይም ፍሮዝን አሴት የተባለ የኢራን ገንዘብ አለ አይደል? በተለያዩ የዓለም ክፍሎች ላይ የተበተነ እና ያ የተበተነውን ገንዘብ አሁን በዚህ የስምምነት ሂደት ላይ አንዱ ኢራን ቅድሚያ እንዲሰጣት ወይም እንዲደረግላት ስትጠይቅ ከነበሩ ጉዳዮች መካከል ይሄ ፍሮዝን አሴት ገንዘብ ይለቀቅ ነው እና ከዛ ውስጥ አሁን $24 ቢሊዮን የሚሆነው ገንዘብ በሁለት ምዕራፍ ተከፋፍሎ ይለቀቅልኝ፣ ስምምነቱን ስፈርም የፊርማ ክፍያ እንበለው $12 ቢሊዮን ክፍያ ፈልጋለሁ፣ የራሴ ገንዘብ ቢሆንም $12 ቢሊዮን ልቀቁልኝ። ከዛ ደግሞ ቀጥሎ የድርድር ሂደቶቹ ቀጥለው ሲጠናቀቁ ሙሉ በሙሉ የጦርነቱ ማቆም የሚቻልበት መግባባት ላይ ሲደረስ የኒውክሌር ጉዳዮቹ ላይ የዩራኒየሙ በዘለቄታዊነት ሆርሙዝን የማስተዳደር ጉዳይና በመሳሰሉት ነጥቦች ላይ የሚደረጉ ውይይቶች ሲጠናቀቁ የቀረው $12 ቢሊዮን ደግሞ ይለቀቃል በማለት ነው በኢራን በኩል ያስገራሚ ጥያቄ ቀርቧል እየተባለ የሚገኘው። ለነጩ ቤተ መንግስት ችግር ይሆንበታል የሚባለው ጉዳይ ታዲያ ምንድነው? ክፍያው ከፍተኛ መሆኑ ብቻ አይደለም። ኢቭን ለዶናልድ ትራምፕ በምርጫ ቀስቀሳ ወቅት መግቢያ ላይ ዘ ቴሌግራፍ እንዳስነበበው ብዬ እንደነገርኳችሁ ዘ ቴሌግራፍ መረጃ ወይም ማካሄድ እነ ዶናልድ ትራምፕ የመጀመሪያው 2015 የኒውክሌር ስምምነት ደግሞ ደጋግመው የሚጥሱበት ምክንያት የታሸገ ገንዘብ በሳጥን አድርገው ለኢራን ልከዋል እያሉ ነው። በምርጫ ቀስቀሳ ወቅትም ይሄንኑ ጉዳይ በመደጋገም ነው። አሁን እሳቸው ተመልሰው ወደዚህ አይነት ነገር ውስጥ እንዴት ይገባሉ ነው? ይሄ ጦርነት ሲጀመር ፍሎሪዳ ውስጥ ከሚገኘው የማራላጎ ከሚባለው የእሳቸው መኖሪያ ቤት አካባቢ ላይ በመሆን በሰጡት መግለጫ ላይ የሚታወሱት ነገር ትራምፕ ምን ሲሉ ነው? የኢራንን የሚሳኤል ኢንዱስትሪ እናጠፋለን፣ የኢራን ከቀጠናው አሸባሪ ከሚሏቸው እንደነ ሂዝቦላ ሃውቲ ጋር ያላትን ትብብር ለአንዴና ለመጨረሻ ጊዜ እንቆርጣለን፣ የኢራን ህዝቦችም ተነስተው መንግስቱን እንዲገለብጡ Iranian people to rise up and overthrow the regime። ከዛ ግን አሁን ይሄንን ነገር ሁሉ ሲናገሩ እንዳልነበረ ዶናልድ ትራምፕ ጭራሽ ለስምምነቱ ሂደት ላይ ተፈጻሚ እንዲደረግ ባለው ሂደት $24 ቢሊዮን ለዛው አስተዳደር እኮ ነው ለዛው አገዛዝ ለመልቀቅ ወደ መገደድ አይነት ሁኔታ ውስጥ መጥተዋል። ከዚህ ቀደም በማህበራዊ ትስስር ገጾች ላይና በተለያዩ ዓለም አቀፍ መገናኛ ብዙሃን ላይም እንዲሁ የምትሽከረከር አንድ ገጽ አውትላይን አግሪመንት አለች አይደለ? ያው በይፋ እስካሁን ድረስ ያቺን ነገር ማረጋገጫ አልተሰጣትም። እነሴንስ ዛት ሁለቱም ሀገራት በጉዳዩ ላይ አይደለምም ነውም ሲሉ አልተደመጡም። ግን አንድ ገጽ አውትላይን አግሪመንት አለች እና ያቺ አውትላይን አግሪመንት ላይ ዶናልድ ትራምፕ በመጀመሪያ በማራላጎ በሚገኝ መኖሪያ ቤታቸው ላይ ሆነ የተናገሯቸውን ጉዳዮች የሚቋጩ አይነት ሳይሆን እንዲያውም ገና በሚቀጥሉት 30 እና 60 ቀናት ውስጥ በሚደረጉ የድርድር ሂደቶች ላይ እንደሚወያዩባቸው ነው የሚጠበቀው። ይህንን በመጀመሪያው ምዕራፍ ለምሳሌ ለኢራን ይከፈል የተባለ $12 ቢሊዮን ገንዘብ ጉዳይ በተመለከተ አሜሪካ ለመክፈል ትቸገራለች ወይ ወይም አሜሪካ ለኢራን ለመመለስ ትቸገራለች ወይ የሚለው ጥያቄ ሲነሳ መቸገር ብቻ ሳይሆን ፖለቲካዊ ውስብስብነትም ጭምር ባህሪ ያለው መረጃው እንደሚያሳዩት ከሆነ አሁን ኢራን በአለኝ ከምትለው በውጭ ሀገራት ውስጥ ተከማችቷል እንዳይንቀሳቀስ ታግዷል ከሚባለው ሀብቷ ውስጥ $2 ቢሊዮን ገደማ የሚሆነው ነው በአሜሪካ ውስጥ ብቻ ያለው። ምን ማለት ነው? የተቀረው ገንዘብ ለምሳሌ $100 ቢሊዮን የሚጠጋ እንዳይንቀሳቀስ የታገደ የኢራን ሀብት እንዳለ ይገመታል። ከዛ ውስጥ አሜሪካ ውስጥ ያለው ሀብት የኢራን ሀብት $2 ቢሊዮን ገደማ የሚሆነው ነው ይባላል። ከዚህ አሜሪካ ውስጥ ካለው የ$2 ቢሊዮን ውጪ ያለው የኢራን ኦልሞስት ያው አብዛኛው ማለት 99 ቢሊዮን 98 ቢሊዮን ገደማ የሚሆነው በተለያዩ ዓለም አቀፍ የባንክ አካውንቶች እየተቀመጠና በተባበሩት መንግስታት ድርጅት በዩናይትድ ኔሽን አማካኝነት እንዳይንቀሳቀስ የታገደ ገንዘብ ነው። ይሄንን ገንዘብ እንዲንቀሳቀስ ለማድረግ ከተፈለገ መጀመሪያ አሜሪካ ማዕቀቡን ማንሳት ከሌሎች ሀገራት ጋር ለምሳሌ በጃፓን ውስጥ ካለ በዩናይትድ ኪንግደም ውስጥ አለ በነ ኮሪያ ውስጥ ደቡብ ኮሪያ እንዳለ ይገለጻል። በነዛ ሀገራት መንግስት ጋር የግድ ትብብርን ይፈልጋል። ሌላው ነገር ደግሞ ደጋግመው እነ ዶናልድ ትራምፕ የሚያነሱት የኢራን አስተዳደር የኒውክሌር ኃይል መሰረተ ልማቱን እንዳይገነባበት እንዲሁም እነ ሂዝቦላና እነ ሃውቲን እንዳያስታጥቅበት የሚል ስጋት ስላላቸው ይህንን ተደራሽ ባደረገ መልኩ ገንዘቡን እንዴት ነው የምንለቀው የሚለው ጉዳይ ራሱ ሌላ የክርክር
ነጥብ ሆኗል። ከገልፍ በኩል እየወጡ ያሉ ምንጮች እንደሚያሳዩት ከሆነ ማለት በዛው በድርድር ሂደቱ ላይ ተሳታፊ ነበሩ የሚባሉ ቴሌግራፍ አገኘዋቸው ያለ የመረጃ ምንጮች በቀጥታ ለአገዛዙ ገንዘቡ ተደራሽ እንዳይከፈል ማድረግ በሚቻልበት ነባራዊ ሁኔታ ላይ ውይይቶቹ ተጠናክረው መቀጠላቸውንና አማራጭ ሜካኒዝሞችም እየተዘጋጁ ስለመሆኑ ጭምር በመገለጽ ላይ ይገኛል። በሆርሙዝ ሰርጥን እናስከፍታለን የሚለው የትራምፕ የቅርብ ጊዜው ተልዕኮ ማለትም ፕሮጀክት ፍሪደም አለመሳካቱ፣ የአገዛዝ ለውጥ ጉዳይ አለመሳካት፣ በኢራን የባላስቲክና የሚሳኤል ፕሮግራሞች ላይ ያለው ግብ አለመሳካት፣ የሆርሙዝ ሰርጥ ከቁጥጥራቸው ውጭ መሆን፣ አጠቃላይ በኢራን ላይ የጀመሩትን ጦርነት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድም ይሁን በሌላ በሀገረ አሜሪካ ውስጥ ያላቸው የተቀባይነት ደረጃ እንዲመነምን እንዲኮስስ አድርጓል። አንዳንዶችም አሁን የዶናልድ ትራምፕ የተቀባይነት ደረጃ 35% ብቻ ነው የሚሉ ቁጥራዊ መረጃዎችን እንዲያወጡ ምክንያት የሆነባቸው አጋጣሚዎች አሉ። እና አሁን በብዙ መልኩ በዚህ ጦርነት ላይ አሜሪካ ምን ድል አደረገች፣ አሜሪካ ምን ስኬት አስመዘገበች የሚለው ጥያቄ ሲጠየቅ መልስ ጠፍቶ በሚስተዋልበት በዚህ ሰዓት ተጨማሪ ለኢራን በቀጥታም ይሁን በተዘዋዋሪ የሚመለስ ያው የሚከፈል ብላችሁ ቁጠሩት $24 ቢሊዮን ጉዳይ አሁን ወደ ውይይት ነጥብ ውስጥ መምጣቱ ወትሮም ተቀባይነታችሁ እየተመናመነ ለነበረው የትራምፕ አስተዳደር ሌላ በቃ ከባድ ራስ ምታት እንደሆነ ልብ ይለዋል። እነ ዶናልድ ትራምፕ እንዴት አድርገው ነው ይህንን የዩራኒየም ጉዳይ የኒክሊየር ጉዳይ የሚጨርሱት የሚለው ነገር አሳሳቢ በሆነበት በዚህ ሰዓት ገንዘብ ካልተከፈለ ገንዘብ ካልደረሰን በምንም አይነት መልኩ የኢራን መግባቢያ ሰነድ ስምምነት አይፈረምም ወደሚል አይነት አቋም መምጣቷ በእርግጥም ሌቨሬጁ ስቲል በማን እጅ እንዳለ የመደራደሪያ ካርዶቹ በማን እጆች እንዳሉ ከሚያመላክቱ ነጥቦች ውስጥ እንደሆነ ልብ ይለዋል። ይህንን ዜና ወይም የኢራን መንግስት ገንዘብ ጠየቀ፣ ክፍያ እንዲከፈለው ጠየቀ፣ ገንዘቡ እንዲለቀቅለት ጠየቀ በማለት የመጀመሪያውን ዜና ይዞ የወጣው ታስኒም የሚባለው የዜና ምንጭ ነው። ያው የኢራን የዜና ምንጭ እንደሆነ ይታወቃል ታስኒም። እና ይሄ የዜና ምንጭ ዜናውን ይዞ መውጣቱ እንዲያውም ኳታር $12 ቢሊዮን ክፍያውን እኔ ከፍላለሁ አለች የሚሉ አይነት መረጃዎች ጭምር ተስተውሎ እንደነበር አይዘነጋም። ከዛ ኳታር መልሳ አስተባብላለች። እኔ ምንም እንደዚህ አይነት የገንዘብ ክፍያ አልጠየቅኩም በማለት ማስተባበያ ሰጥታለች። ነገር ግን አናዶሉ የዜና ምንጭ፣ ኢራን ኢንተርናሽናል፣ ኒውስ 24፣ ሚድል ኢስት ሞኒተር፣ ቲአርቲ፣ ጀሩሳሌም ፖስት፣ ስካይ ኒውስ አውስትራሊያ አሁን የዘረዘርኩላችሁ የዜና ምንጮች ሁሉ ይህንን ኢራን የ$12 ቢሊዮን ክፍያ እንዲፈጸምላት ጠየቀች የሚለውን $12 ቢሊዮን የተባለው ለምንድን ነው? ጠቅላላ $24 ቢሊዮን ይሆንና በመጀመሪያው ምዕራፍ $12 ቢሊዮን ከዛ ቀጥሎ ደግሞ $12 ቢሊዮን በሁለት ምዕራፎች ተከፋፍሎ ክፍያው እንዲፈጸም ከመጠየቅ ዋጋ በተያያዘ ማለት ነው። የኢራኑ ቁልፍ ተደራዳሪ ከሚባሉት ውስጥ የፓርላማው አፈጉባኤ መሐመድ ባጋር ጋሊባፍ የኢራንን የማዕከላዊ ባንክ ባለስልጣን በመያዝ ባሳለፍነው ሰኞ በኳታር ጉብኝት አድርገው እንደነበረ አይዘነጋም። ያ በኳታር የነበራቸው ቆይታ የ$12 ቢሊዮን ክፍያ ማለትም በመጀመሪያው ምዕራፍ ላይ የሚከፈለው ክፍያን በተመለከተ መደረግ ያለባቸው ስራዎች ምንድናቸው በሚለው ላይ ውይይት ለማድረግ ያለመ ነው በማለት ነበረ ታስኒም በመጀመሪያ መረጃውን ያጋራው። ለጉዳዩ ቅርበት ያላቸው ሰዎች ነግረውኛል በማለት በተለይ በደቡብ ኮሪያና በኳታር የሚገኝ እንዳይንቀሳቀስ የታገደ የኢራን ገንዘብ እንዴት መለቀቅ ይችላል፣ በምን መልኩ ወደ ኢራን ይደርሳል በሚለው ጉዳይ ላይ ነው አበይት ዋነኛ ትኩረት የሆነው። በድርድሩ ላይ ተሳታፊ የሆኑ የኳታር ባለስልጣናትም እንዴትና በምን መልኩ ሂደቱ ይፈጸማል በሚለው ላይ ፖዚቲቭ ወይም መልካም ሊባል የሚችል አይነት ምላሽ እንዳላቸው መረጃዎች ያሳያሉ። ይሄኛው መረጃ በነ ታስኒም ከተዘገበ በኋላ ግን እንዳልኳችሁ የኳታር መንግስት የ$12 ቢሊዮን ክፍያ ጋር በተገናኘ የተነሱ ሐሳቦችን ውድቅ የሚያደርግ አስተያየትን ሰጥቷል። ማጅድ አልናስር በዶሃ ከዚህ ከ$12 ቢሊዮን ጉዳይ ጋር በተገናኘ ለኢራን ክፍያውን ለመፈጸም
ተስማምታለች ወይም መልካም የሚባል አይነት ሁኔታ ላይ ትገኛለች በሚል የቀረበውን እንቅስቃሴ የቀረቡትን ዘገባዎች ውድቅ አድርገዋል። ኤክስ በሚባል የማህበራዊ ትስስር ገጻቸው ላይ ሐሳባቸውን ያሰፈሩት አልናስሪ the report suggesting Qatar offered $12 billion to Iran to secure a deal are simply not true። ይሄኛው በቀጥታ ኳታር ለኢራን መንግስት $12 ቢሊዮን በመክፈል የኢራኖች የመግባቢያ ሰነድ ስምምነቱን እንዲፈርሙ ለማድረግ ጥረት እያደረጉ ነው በሚል የቀረበው ዘገባ ሐሰተኛ ዘገባ ነው በማለት ነው ምላሽ የሰጡት። እንደዚህ አይነት በተለይ የኳታር መንግስት $12 ቢሊዮን በቀጥታ ሊከፍል ነው የሚለውን አይነት ዘገባዎች መውጣታቸው የተከናወኑ ያሉ የዲፕሎማሲያዊ ጥረቶችን የማንኳሰስ አይነት እቅድ ነው ያላቸው እንጂ ሌላ ምንም ትርጉም የላቸውም በማለት ነው በጉዳዩ ላይ ኳታር ምላሿን የሰጠችው። ያም ሆነ ይህ ግን ኳታሮች ያው እነሱ የሚከፍሉትን ገንዘብ በተመለከተ ነው እንጂ መረጃው ሐሰት ነው ያሉት ወይም የኳታር መንግስት ለኢራን ከራሱ ካዝና አውጥቶ $12 ቢሊዮን ሊከፍል ነው የሚሉ አይነት ዘገባዎች ስለነበሩ እሱን ነው እንጂ ያስተባበሉት። ሰምሃው ኢራን እንዳይንቀሳቀስ የታገደባት ገንዘብ እንዲለቀቅላት በማድረግ ረገድ ላይ ውይይት አልተደረገም አይደለም ያሉት። የኳታር መንግስት ሊከፍል ነው የሚለውን ነገር ነው ውድቅ ያደረጉት። ስለዚህ የማይካደው ነገር ምንድነው? በእርግጥም በኢራን እንዳይንቀሳቀስ የታገደ ሀብት እንዲለቀቅላትና ወደ ካዝናዎቿ እንዲገባ ለማድረግ የሚያስችሉ አይነት የውይይት ሂደቶች በዚህ ሰዓት ላይ አበይት ወይም ዋነኛ ሊባል የሚችለው የውይይቶቹ የመግባቢያ ሂደቶቹ ላይ ያለ ነጥብ እንደሆነ ልብ ይለዋል። በብዙ ነጥቦች ላይ ወደ ስምምነት እየመጡ ስለመሆኑ ደግመው ደጋግመው የሚነግሩን የአሜሪካም ሆነ የኢራን ባለስልጣናት ታዲያ አሁን በየትኛው ነጥብ ላይ ተለያዩ ወይም በየትኛው ጉዳይ ላይ መስማማት አልተቻለም ተብሎ ከተጠየቀ ምናልባት ሊገለጽ ወይም ሊብራራ የሚችለው ከዚህ ከ$24 ቢሊዮን የክፍያ ሂደትና አፈጻጸም አተገባበር ጋር በተያያዘ ሊሆን ይችላል። ይሄን ለማለት የሚያስገድደው ምንድነው? በኒውክሌር ጉዳይ ላይ ለምሳሌ አሁን አይወያዩም። እንደምታውቁት አሁን ጦርነቱን እናቁም። ጦርነቱን ካቆምን በኋላ በቀጣይ ከ30 እስከ 60 ቀናት ባሉ ጊዜ ውስጥ የኒውክሌሩን ጨምሮ ሌሎች ጉዳዮችን እናወራለን፣ ሐሳቦችን እንለዋወጣለን ነው ያለው ነገር ያለው ነባሪያ ሁኔታ እንጂ አሁን ላይ ስለ ኒውክሌር አይወራ። ሆርሙዝ ጉዳይን በተመለከተ ልክ ስምምነቱ ሲፈረም ሆርሙዝ ይከፈታል። የሆርሙዝ መከፈትም የተረጋገጠ ነው። በዛ አካባቢ ላይ ክፍያ ይኖራል አይኖርም በሚለው ላይ የኢራን መንግስት እኔ በሆርሙዝ ሰርጥ ላይ ምንም የማስከፍለው ገንዘብ የለም ሲል መግለጫ ማውጣቱም አይዘነጋም። በብዙ መመዘኛዎች የመለያ ነጥቦቹ እየቀረቡ እየተስማሙ መጥተዋል ማለት ይቻላል። አሁን ሁለት የሚቀሩ ነገሮችን እስኪ አንሱ ከተባለ ሊነሱ የሚችሉት ጉዳዮች አንደኛው ከዚህ ከፍሮዝን አሴቱ ጋር ወይም እንዳይንቀሳቀስ ከታገደው የኢራን ሀብት ጋር በተገናኘ ኢራን ያቀረበችው የክፍያ ጥያቄ በተለይ መግባቢያ ሰነድ ስምምነቱ በሚፈረምበት ጊዜ በመጀመሪያው ምዕራፍ $12 ቢሊዮን ለቀቅ ይከፈለኝ የሚለው እይታ አንዱና መሰረታዊ ነው። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር በሳር ቤት ባልተጠበቀ ዋጋ የአፓርታማ ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርታማን ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫው የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይንም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይል ስጦታ ያገኛሉ። ለውስን ቤቶች ብቻ ያወጣ ስለሆነ በ0908770077 ፈጥነው ይደውሉ። ሁለተኛው ነገር ደግሞ ያው ከእስራኤል ጋር ተያይዞ እስራኤል በሊባኖስ እያከናወነች ያለው ዘመቻ ጉዳይ ሌላው የዚህ ስምምነት ሂደት የመጨረሻ ደረጃ ላይ ደርሶ በቃ ፊርማው ተፈረመ የሚለውን ዜና ለመስማት አዳጋች እንዲሆንብን ያደረጉ አበይት ምክንያቶች ናቸው። ምክንያቱም እስራኤል በሊባኖስ በኩል ትላንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ ይዘውት አቋማቸውን ባንጸባረቁበት ወቅት ላይ እንዳየ ነው በጣም ከባድ ሊባል የሚችል ወታደራዊ ዘመቻ በሊባኖስ ውስጥ እንደሚቀጥሉ። አንድ እስራኤላዊ ወታደር በድሮን ጥቃት ተገሏል ከሰሞኑና በዛ ጥቃት ክፉኛ የተናደዱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰዓት ለብሰው ሰዓት ጎርሰው ሊባል ይችላል በሊባኖስ ውስጥ ጠንካራ በሆነ መልኩ እንመታቸዋለን እንደበድባቸዋለን እያሉ ዛቻቸውን ሲያሰሙ የነበሩት ያ በሌላ ቋንቋ ምን ማለት ነው? የሊባኖስ ጦርነት የመቆሙ ጉዳይ አደጋ ውስጥ ነው። ወይም የሊባኖስ ጦርነት አይቆምም ባጭሩ። የሊባኖስ ጦርነት ካልቆመ ደግሞ በነ ኢራን እይታ ወይም ከነ ኢራን ፒኦቪ አንጻር ካያችሁት ከኢራን ጋር የሚከናወነው ጦርነት መጨረሻ
በቀጠናው ካለ የጦርነት አዙሪት ጋር አብሮ የሚያያዝ ተደርጎ ስለሚቆጠር በሊባኖስ ያለው የእስራኤል ወታደራዊ ዘመቻ እንዲቆም ፍላጎት አላቸው። ከዚህ ቀደም በተለይ በመጀመሪያ የተኩስ አቁም እንዲፈረም ጥረት ሲደረግ በነበረበት ጊዜ ይሄ ከ39 ወይም ከ40 ቀኑ ጦርነት በኋላ ተኩስ አቁም ወደ ማድረግ ውስጥ ሲመጡ በጊዜው እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አስቀመጣ ከነበራችው ቅድመ ሁኔታ መካከል በሊባኖስ ውስጥ የተኩስ አቁም ይፈረም የሚለው ጉዳይ እንደነበረ ስለማይዘነጋ ለዛ ጉዳይ መልስ ሊሆን በሚችል አይነት መልኩ እስራኤል ለ10 ቀናት የሚሆን የተኩስ አቁም ስምምነት በሊባኖስ ለማድረግ ተስማምታ ነበር። አሁንም ያ ኢራን ቅድመ ሁኔታ አለ። ኢራን ጦርነቱን ለማቆም በሊባኖስ እየተከናወነ ያለው ወታደራዊ ዘመቻ ይቆም የሚል ጥያቄ አላት። እርግጥ ነው እስራኤል የ45 ቀናት የተኩስ አቁም በሊባኖስ ውስጥ እያከናወንኩ ነው ትላለች። የተኩስ አቁም እያከናወንኩ ነው ብላ ግን በሊባኖስ ላይ ወታደራዊ ጥቃቶችን ከመፈጸም አልተቆጠበችም። ያው ሂዝቦላህም ወደ እስራኤል የሚተኩሳቸው ድሮኖችና የፋይበር ኦፕቲክስ ወይም በገመድ ጭምር የሚሰሩ በጣም ክሪቲካል የሆነ ጉዳት ሊያደርሱ የሚችሉ አይነት ድሮኖች አሉና እነዛን በመጠቀም እየተከናወነ ባለ ጥቃት በሰሜናዊ እስራኤል የተለያዩ ጉዳቶች እየደረሱ ነው። ለዛ ጥቃት ያጸፋ ምላሽ እንሰጣለን በሚል የእስራኤል ወታደራዊ ኃይል ዘመቻውን ቀጥሏል። ስለዚህ በወረቀት ላይ የ45 ቀናት ተኩስ አቁም እንዳለ ታሳቢ ይደረጋል። በተግባር ግን እስራኤልም ሂዝቦላህም ያንን የተኩስ አቁም ስምምነት አላከበሩም። ሁሉም የተኩስ ልውውጥ ላይ ናቸው። አሁን እንደዚህ አይነት ውጥረት ባለበት ሰዓት ላይ እንዴት ነው የኢራን ጥያቄ ወይም የኢራን ቅድመ ሁኔታ መልስ ሊያገኝ የሚችለው ኦር ደግሞ የሆነ ተደራሽ ሊሆን የሚችለው የሚለው ነጥብ አስጊ ነው ማለት ነው። ከእስራኤል ፖይንት ኦፍ ቪው አንጻር ወይም ከነእስራኤል የጦርነት አካሄድ አንጻር ነገሩን ከታያችሁት እነሱም የማቆም ፍላጎት የላቸውም ጦርነቱን። ለምን? እነ ሂዝቦላ ጥቃት እየሰነዘሩብን ነው ብለው ያምናሉ። የመቷቸው ነው፣ ጉዳት እያደረሰባቸው ነው። ስለዚህ እነሱ ጉዳት እያደረሱ ተኩስ አቁም ላይ ነን ብለው ደግሞ ያው ፎርሹር እጃቸውን አጣጥፈው ሊቀመጡ አይችሉም። አት ኤንድ ኦፍ ዘ ዴይ በዘለቄታዊነት አካባቢው ላይ ሰላምና ወርድ ከተባለ ምን መደረግ አለበት በሚለው ላይ ነው እንጂ እኮ ነገሮቹን በተወሰነ አንጻር መመልከት የምንችለው አት ኤንድ ኦፍ ዘ ዴይ እነ እስራኤልም በዙሪያቸው እነ ሂዝቦላህ ጋር ያለው የጦርነት ነባራዊ ሁኔታ ቀላል ሊባል የሚችል አይደለም። ዘለቄታዊ መፍትሄ እንዴት እናምጣ በሚለው ላይ ነው የእስራኤል ዘለቄታዊ መፍትሄ ሐሳብ በጦርነትና በጦርነት ብቻ የመሆኑ ጉዳይ እንደ ችግር የሚነሳው። ስለዚህ አንደኛው ውይይት ወይም ድርድሩ እንዳይሳካ ከሚያደርጉ ነጥቦች መካከል ይሄ የእስራኤል ጉዳይ ነው። ሁለተኛው ጉዳይ ካለን $24 ቢሊዮን ወይም ቀደም ብሎ በጣም ሰፋ ያለ ጊዜ ሰጥተን የተነጋገርንበት ጉዳይ ነው። የ12 ቢሊዮን ዶላር አሴት ጉዳይ ማለት ነው። እና እንደ ቅድመ ሁኔታ አድርጋ አስቀምጠዋለች ነው የተባለ የሚገኘው። በነገራችሁ ላይ ይህንን የ12 ቢሊዮን ዶላር ክፍያ ጉዳይ በመጀመሪያው ምዕራፍ ክፍያው እንዲፈጸም የተጠየቀውን የ12 ቢሊዮን ዶላር ጉዳይ እንደ ቅድመ ሁኔታ አድርጋ አስቀምጠዋለች። ድርድሩን ለመቀጠልና ሊሆን ይችላል ተብሎ ታሳቢ የሚደረግ የመግባቢያ ሰነድ ስምምነትን ለመፈረም እንደ ቅድመ ሁኔታ አድርጋ አስቀምጠዋለች ይባላል። በወርሃ ሚያዝያ ላይ አንድ ከፍተኛ የኢራን ባለስልጣን በእርግጥ ለሮይተርስ እንደተናገሩት አሜሪካና ኢራን እንዳይንቀሳቀስ የታገደ ገንዘብ በተለይ በኳታር ውስጥ የሚገኘው ገንዘብ እንዲለቀቅ ስምምነት ላይ ደርሰዋል በማለት አስተያየታቸውን ሰጥተው እንደነበር አይዘነጋም። ይሁን እንጂ የአሜሪካ ባለስልጣናት በዚህ ጉዳይ ላይ ወዲያውኑ ነበረ ማስተባበያ የሰጡት። የለም እኛ በኳታር ውስጥ የሚገኝ የኢራን እንዳይንቀሳቀስ የታገደ ገንዘብ እንዲለቀቅ አልተስማማንም በማለት። ሌላ የኢራን የመረጃ ምንጭ ደግሞ አሜሪካ $6 ቢሊዮን ገደማ የሚሆን የኢራን ፍሮዝን አሴት ወይም እንዳይንቀሳቀስ የታገደ ፈንድን ማለትም ስቲል በኳታር ውስጥ የሚገኘውን ገንዘብ እንዲለቀቅላት ስምምነት ላይ ተደርሷል በማለት ሐሳቦች ቀርበው እንደነበር አይዘነጋም። ከዛም ወዲህ ባሉት ጊዜያት እኮ ደግሞ $2 ቢሊዮን ልትለቅ ነው። ግን አሜሪካ ስትለቅ ገንዘቡን በተለያዩ ምዕራፎች አድርጋ በራሷ ፕላን ትለቃለች የሚል ዜናም ተሰርቶ እንደነበር አይዘነጋም። አግዚዮስ የሚባል የዜና ምንጭ ሳምንት በፊት 5 ነጥቦችን ያጠቃለለው የነ ትራምፕ ፕሮፖዛል በማለት ጠቅላላ ሐሳቡን ይዞ በወጣበት ዘገባ ላይ ከቀረቡ ሐሳቦች መካከል አንደኛው 25% የሚሆነው የኢራን እንዳይንቀሳቀስ የታገደ ሀብት which is almost $24-25 ቢሊዮን አካባቢ ማለት ነው። አሁን ዛሬ እነ ታስኒም ይዘው ተወጥተውታል የሚባለው አይነት ቁጥራዊ መረጃ ማለት ነው። ያንን ገንዘብ አሜሪካ ለመልቀቅ ተስማምታለች። ስትለቀቅ ግን በተለያዩ ምዕራፎች ነው የሚለቀቀው ገንዘቡ በሚል ጉዳይ ላይ መረጃዎች ወጥተው እንደነበር አይዘነጋም። ምን ለማለት ነው የፈለኩት? የነ ኢራን እንዳይንቀሳቀስ የታገደ ገንዘብ ክፍያ ይፈጸም በሚለው ላይ ዛሬ አይደለም ጉዳዩ መውጣት የጀመረው። የድርድሩ ሂደት ከጀመረበት ጊዜ አንስቶ ደግሞ ደጋግሞ ሲነሳ የነበረ ነገር። አሁን ለትራምፕ ከባድ የሚሆንባቸው ግን ምንድነው? መጀመሪያ ጦርነቱን ሲጀምሩ ገብተውበት ከነበረው ከለፈለፉት ከብዙ አስተያየቶቻቸው አንጻር ጭራሽ ሄደው አሁን
ከስልጣን ላይ መወገድ አለበት፣ ህዝብ ተነስቶ ሊጥለው ይገባል፣ ሊገለብጠው ይገባል ሲሉ ከነበረው አስተዳደር ይልቅ ለዛው አስተዳደር ድጋሜ የረብጣ ቢሊዮን ዶላሮችን ክፍያ ሊፈጽሙለት ነው የሚለው አይነት ጥያቄ ወይም የሚለው አይነት ሐሳብ በመምጣት ላይ መሆኑ ለዶናልድ ትራምፕ እንደ ውርደት ሊቆጠር ስለሚችል ነው። ዶናልድ ትራምፕ መቼስ በለፈለፉ ባፊጠፉ የሚባለው ነገር በተግባር ከታየ ሊታይ የሚችለው ዶናልድ ትራምፕ ላይ ነው። ማለት በጣም ብዙ ነገሮችን በየሰበብ አስባቡ ስለሚናገሩ አሁን ከ11 ሳምንታት በፊት ኢራን እጅ ትስጥ፣ የኢራን አስተዳደር እጅ ይስጥ፣ ምንም ስምምነት የለም፣ ሰሬንደር ብቻ ነው እያሉ ሲናገሩ እንዳልነበር ዛሬ አሁን ምን ያክል ገንዘብ ነው የምናስገባው? እንዴት አድርገን ነው የምናስገባው? በምን አይነት ሁኔታና በምን አይነት ቻናሎች አማካኝነት ነው ገንዘቡ የሚለቀቀው የሚል ነጥብ ላይ ወደ መወያየት መጡ። ለዚህ እኮ ነው እነ ዶናልድ ትራምፕ ይህንን ጦርነት ሲጀምሩ ካልኩሌት አድርገው ደምረው ቀንሰው አዋጭነቱን አስልተው የአሜሪካ ጥቅም ምንድነው የሚለው ለይተው በምን ያክል ጊዜ ነገሩን አጠናቀን እንመለሳለን በሚለው ጉዳይ ላይ ወስነው ምናምን አልገቡበትም። ኔታንያሁ መተው ጎተጎቷቸው። እንዲያውም ትላንትና ፒቢኤስ የሚባል አንድ የዜና ምንጭ በዶናልድ ትራምፕ ሰርክል ውስጥ ያሉ ሰዎች እንዴት ትራምፕን ወደ ጦርነቱ እንደጎተቷቸው የሚገልጽ አይነት ዘገባን ሰርቶ ዘገባውን የሰሩ ሰዎች ዘ አትላንቲክን ታውቁታላችሁ። የዘ አትላንቲክ በጣም ግዙፍ የመረጃ ምንጭ ነውና የዘ አትላንቲክ ጋዜጠኞችም ጭምር ተሳትፈውበት የተከናወነ የምርመራ ዘገባ ነውና በዛ የምርመራ ዘገባ ላይ ምን ይላል? የፒቢኤሱ ዘገባ ማለት ነው። ፒቢኤስ ሲሰራ የዘ አትላንቲክ ጋዜጠኞችን ጭምር አጠናክሮ የሰራው መረጃ ነውና እዛ መረጃ ላይ ምን ይላል? እነ ፒቴክስ ዋና በቃ ዶናልድ ትራምፕን ወደዚህ ነገር ውስጥ ጎተው በማስገባት ረገድ የነበራቸው ሚና ምናምን ይገልጽና ስለ ኔታንያሁ የተናገሩት ግን በውስጥ ይቀርቷል። ኔታንያሁ ናቸው ለዶናልድ ትራምፕ የሚሉት። አስበው አሁን አንተ በጣም በታሪክ ቁልፍ ሊባል በሚችለው ጊዜና ቦታ ላይ ትገኛለህ። የኢራን አገዛዝ ለመገልበጥ ትክክለኛው ጊዜ አሁን ነው። እኛ የአያቶላህና የእሳቸው ዙሪያ ያሉ ዋና ዋና የሚባሉ ሰዎችን አድራሻ ለይተናል። አንተ ጎሄድ ካልከን በሰከንዶች ውስጥ ጥቃት ፈጽመን እነዛን ሰዎች መግደል እንችላለን። እና አያቶላህ ማለት መግደል እንችላለን። ስለዚህ እኛ እነሱን ከገደልን በኋላ በኢራን ውስጥ የአገዛዝ ለውጥ ማከናወን እንችላለን። ህዝቡ እንደምታየው በቁጣ ላይ ነው ያለው። ተቃውሞ አልነበረ በሰዓቱ። ህዝቡ እንደምታየው በቁጣ ላይ ነው ያለው እና ወዲያውኑ ወደ ተቃውሞ ይወጣል፣ ወደ አደባባይ ይወጣል፣ መንግስት ይገለበጣል። አስበው ይህንን ነገር ማድረግ ከቻልክ ስምህ በወርቅ መዝገብ ተጻፈ ማለት ነው። ቃል በቃል በወርቅ መዝገብ ስምህ ይጻፋል ወይም ተጻፈ ማለት ነው ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕን ነግረውታል። በዘመናዊ ቋንቋ እንትን ካለን አስምጠውታል የሚባለው ማለት ነው። ከዛ ዶናልድ ትራምፕ ይህንን ነገር ሰምቶ ያው ወትሮም የኢራን የኒክሌር መርሃ ግብር ሊኖራት አይገባም በሚለው ላይ አቋሙ ይታወቃል የዶናልድ ትራምፕ። ባለፈው ኔታንያሁ በዚህ ጉዳይ ላይ ማብራሪያ ሰጥተዋል። ባይዘው ኔታንያሁ ተጠየቁ። አሁን እንደዚህ የምርመራ ዘገባዎች ምናምን ኒውዮርክ ታይምስም ከዚህ ቀደም ሰርቶባቸዋል። አሁን የዘ አትላንቲክ ጋዜጠኞች ጭምር የተጠቃለሉበት በፒቢኤስ ላይ የቀረበ ሌላ መሳሳይ አይነት ይዘት ያለው ፕሮግራም ቀረበ እና ያኔ የኒውዮርክ ታይምስ ዘገባው ከወጣ በኋላ ማስተባበያ ሲሰጡ እኔም በተወሰነ በዚህ በቪዲዮ ፖድካስት ቆይታ ላይ ያንን 1 ሰዓት ከ10 ገደማ የሚፈጅ ቃለ መጠይቃቸውን በተወሰነ ቃኘት አድርገነው ነበርና ያኔ ምንድን ነበር ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ? ዶናልድ ትራምፕ ራሱ ገና በ2016 ወደ ነጩ ቤተ መንግስት ገብቶ ለመጀመሪያ ጊዜ ሳገኘው የነገረኝ ነገር ኢራን መቼም ቢሆን በእኔ አገዛዝ የኒክሌር ጦር መሳሪያ ባለቤት አትሆንም የሚለውን ጉዳይ ነው የነገረኝ። ያ የኔም አቋም ነው፣ የእስራኤልም አቋም ነው። ያ ጉዳይ ነው የጋራ ሆኖ ወደ ትግበራ መጥቶ ወደ ኢራን ውስጥ የዘመት ነው እንጂ እንደሚባለው እኔ ጎትጉቸው እኔ ስም በወርቅ መዝገብ ላይ ይጻፋል ብየው አይደለም እያሉ ማስተባበያ ሊሰጡ ይሞክራሉ። የማይካደው እውነት ግን በእርግጥ እነ ዶናልድ ትራምፕ እዚህ ጦርነት ላይ አስበው አቅደው ተገቢ የሆነ የኢንተለጀንስ መረጃዎችን ሪፖርቶችን መነሻ ያደረገ ወታደራዊ ዘመቻ ቢጀምሩ የሚናገሩት ነገርና በተግባር የሚሆነው ነገር ፍየል ወዲህ ቁዝምዝም ወዲያ ባልሆነ ነበር። በቃ ፍጹም የተለያየ ባልሆነ ነበር። ፍጹም የመለያየቱ ምክንያት እኮ ትራምፕ በቃ በግል ስሜታቸው ወይም የኔታንያሁን ንግግር በማመን ውጤቱን በዛው ልክ የሚፈጸም አይነት መስሎ ስለተሰማቸው እንዴ ከ11 ሳምንት በፊት እኮ ሰሬንደር ሲሉ የነበረው ያንን በዛ ጊዜ እኮ ሙሉ በሙሉ ሰሬንደር እጅ ስጡ፣ ምንም ድርድር የሚባል ነገር ከኢራን ጋር የለም፣ ስምምነት የሚባል ነገር ከኢራን ጋር የለም፣ እጅ መስጠትና መስጠት ብቻ ነው የኢራን ምርጫ ሲሉ የነበረው
11 ሳምንታት በፊት። ዛሬ ከ11 ሳምንታት በኋላ ነገሩ ተገልብጦ ተቀይሮ $12 ቢሊዮን እንዴት ነው የሚከፈላቸው? በምን አይነት መልኩ ነው? በየትኛው ባንክ አካውንት ምናምን የሚሉ ነጥቦች ላይ ደርሰዋል እየተባለ። ስለዚህ ኔታንያሁ ለማስተባበል ቢሞክሩ ወይም ቢያስተባብሉ በተግባር በተጨባጭ ግን እነ ዶናልድ ትራምፕ ይህንን ጦርነት ተዘጋጅተውበት አቅደው አስበውት እንዳልገቡ ሳይታለም የተፈታ የአደባባይ ሀቅ ነው። እና ይህንን አይነት የነ ትራምፕ አቋም ይህንን አይነት ነባራዊ ሁኔታ ላይ መምጣቱ በአንድም ይሁን በሌላ የነ አሜሪካን ተጋላጭነት በግልጽ ያሳየና ያስቀመጠ መሆኑንም መረዳት ይግድ ያስፈልጋል። እና አሁን ኢስላማባድ ዲክላሬሽን የምትባል አንዲት የስምምነት ወይም ኤምኦዩ ጉዳይ ደጋግማ እየተነሳች ትገኛለች። አልአረቢያ ነው መጀመሪያ ይችን የኢስላማባድ ዲክላሬሽን የምትባለውን ጉዳይ ይዟት የወጣው አልአረቢያ ነው። እና ሁለቱም ሀገራት አሜሪካም ሆኑ ኢራን ሊፈርሙት ተዘጋጅተዋል የተባለና እንግዲህ የ60 ቀናት የተኩስ አቁሙን የማራዘም አይነት ለ60 ቀናት የተኩስ አቁሙን የማራዘም አይነት ሂደት የሚከናወንበት ምዕራፍ እንደሆነ ይጠበቃል። እቺ ኢስላማባድ ዲክላሬሽን በምትባለው ላይ ያለው ጠቅላላ ሐሳብ ከዚህ ጋር የተገናኘ ነው። እና ይሄ ኤምኦዩ ወይም የመግባቢያ ሰነድ በኢራን ከጸደቀ በኢራን ሱፕሪም ናሽናል ካውንስል፣ የኢራን ሱፕሪም ናሽናል ካውንስል ማለት የኢራን ውስጥ ፕሬዝዳንታዊ እጩ ማን ይሆናል የሚለውን ጉዳይ የሚመርጠውና የሚወስነው አካል ነው። ኦልሞስት ፕሬዝዳንቱን የሚመርጠው አካል ነው የኢራን ሱፕሪም ናሽናል ካውንስል። እና ይሄ የኢራን ሱፕሪም ናሽናል ካውንስል ከዚህ ቀደም ከነ አህመዲን ነጃድ ጋር ችግር ውስጥ ገብቷል ሲባል የነበረው ይሄ አካል ነው። አህመዲን ነጃድ 3 ጊዜ በምርጫ ለመወዳደር ሞክረው ነገር ግን በዚህ በኢራን ሱፕሪም ናሽናል ካውንስል አማካኝነት ተገፍተው ከውድድሩ ውጭ ሆነዋል። ይህንን ኤምኦዩ ወይም የኢስላማባድ ዲክላሬሽን የሚል አይነት ርዕስ የተሰጠውንና አሜሪካና ኢራን እንዲፈርሙት የሚጠበቀውን ሐሳብ ይሄ የኢራን ናሽናል ካውንስል ካጸደቀው በኋላ ለሙጅተባ ይላካል። ሙጅተባ የመጨረሻውን ፋይናል አፕሩቫል የመጨረሻውን ውሳኔ በመስጠት ያጸድቁታል ወይም እውቅና ይሰጡታል። እንደ አልአረቢያ ከሆነ ኤምኦዩ ከተፈረመ በኋላ አሜሪካም ኢራንም ኤምኦዩን ከፈረሙ በኋላና ለ60 ቀናት ተጨማሪ የተኩስ አቁም ሂደት ከተስማሙ በኋላ ነው ፒስ ዲል ወይም የሰላም ስምምነት በሚባለው ላይ መነጋገር መደራደር የሚጀምሩት እየተባለ ነው የሚገኘው። ስለዚህ ቤዚክሊ ራይት ናው በዛች ኤምኦዩ ላይ ለመፈራረም ነው ጥያቄዎቹ እየተነሱ ያሉት እንጂ የሰላም ስምምነት ለማድረግ አይደለም በመባል ላይ ነው የሚገኘው። እንደ አግዚዮስ ዘገባ ከሆነ ደግሞ አሁን ላይ ያለው ኤምኦዩ በተለይ ከሆርሙዝ ሰርጥ ጋር በተገናኘ ክፍያ ጉዳይ የሚለው ነጥብ ደጋግሞ የተነሳ ነው። ኢራን ከዚህ ቀደም ሲቀርቡባት የነበሩ ክሶች ነበሩ። እንደምታስታውሱት በሆርሙዝ ሰርጥ ላይ ክፍያ እያስከፈለች ነው በሚል ሲቀርቡባት የነበሩ ውንጀላዎችና ክሶች ነበሩ። እነ ማርክ ሩቢዮን በግልጽ ተናግረዋል። የሆርሙዝ ሰርጥ ላይ ክፍያ የመፈጸም ጉዳይ በፍጹም ተግባራዊ ሊሆን እንደማይችል ታሳቢ መደረግ አለበት እያሉ ሐሳባቸውን ሰጥተዋል። እርግጥ ነው ኢራንም ቀደም ብያችሁ እንደነበረው በሆርሙዝ ሰርጥ ላይ ክፍያ አላስከፍልም ብላ በይፋ በውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ አማካኝነት መልስ መስጠቷ አይዘነጋም። ስለዚህ የሆርሙዝ ሰርጥ ላይ ምንም አይነት ክፍያ ሳይከፈልበት ክፍት ሆኖ አገልግሎት መስጠቱን ይቀጥላል የሚለውና የተጠመዱ ፈንጂዎች ደግሞ እንዳሉ አይዘነጋም። በዚህ በሆርሙዝ ሰርጥ ላይ ፈንጂዎች ተጠምደዋል። እነዛ የተጠመዱ ፈንጂዎችን የማጥራቱ ጉዳይም እንዲሁ የኢራን መንግስት ኃላፊነት እንዲሆን እየተገለጸ ይገኛል። ይህንን ነገር ኢራን ስታደርግ በምላሹ አሜሪካ በኢራን ወደቦች ላይ ያከናወነችውን ብሎኬድ ታነሳለች። ከዛ በኋላ ማዕቀቦቹም ይነሳሉ። የኢራን ነዳጅ ለዓለም መቅረብ ይጀምራል የሚል አይነት ሐሳብ ነው ያለው። ይሄ ደግሞ የአግዚዮስ ዘገባ ነው። ከዚህ ከስምምነቱ ጋር ተያይዞ እየተነሱ ያሉ ሐሳቦችን ነው የምነግራችሁ። የኢራን በኩል የሚወጡ የዜና ምንጮች ስምምነቱ በእርግጥ አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ ማንሳት እና ሁለቱም ወገኖች both sides agreeing not to attack each other or their allies። በኢራን በኩል የሚወጡ ዘገባዎች ደግሞ ምንድነው የሚሉት? ሁለቱም ወገኖች እርስ በርስ ጥቃት ላይሰናዘሩ፣ ወደ ሌላ ጦርነት ውስጥ ወደ ሌላ ግጭት ውስጥ ላይገቡ፣ አሜሪካና ኢራን ላይገቡ፣ እንዲሁም አጋሮቻቸው ጋር ሌላ አይነት ጦርነት ውስጥ ላይገቡ። ምን ማለት ነው? አሜሪካ አጋር ማነች? እስራኤል። የነ ኢራን አጋሮች ማናቸው? ሂዝቦላ። ስለዚህ ስቲል በነ ኢራን ካልኩሌሽን ውስጥ ወይም በነ የኢራን ሚዲያዎች ይዘውት የሚወጡት ዘገባ ኤምኦዩ ላይ ያለው ሐሳብ ይላሉ እንደውች ኤምኦዩ ወጣ ጉዳና የተናት ባይዘው
በእውነት ነው የምላችሁ። በጣም ሁሉም በየሚዲያው ከየራሱ ፍላጎት አንጻር ነው እየዘገቡ ያለው። አሁን እና አግዚዮስ ምንም ስለ የደህንነት ስምምነት የሚለው ሐሳብ ሁለቱ ወገኖች ራሳቸውን እርስ በርስ ጥቃት ላይ ሰናዘሩ ጦርነት ውስጥ ላይ ገቡ የሚል ሐሳብ አላሰፈሩ። የኢራን ሚዲያዎች ደግሞ ስለ ሆርሙዝ ጉዳይ ጭራሽ አላነሱም። ዋና ያሉት ነገር ማዕቀቡ ይነሳል፣ ከዛ ሁለቱም ወገኖች እርስ በርስ ግጭት ውስጥ ጦርነት ውስጥ ላይ ገቡ፣ አሜሪካና ኢራን ጦርነት ውስጥ አይገቡም አጋሮቻቸውም ጭምር የሚል ሐሳብን ያጠቃልላል። እና የማንን እንደምናምን ይጨንቃል ወይም ይከብዳል። ለዛ ነው የዜና ምንጮቹን እየነገርኩኝ ይሄ ዜና እንደዚህ አለ፣ ይሄኛው የዜና ምንጭ እንደዚህ አለ የሚለውን ነገር የምነግራችሁ ለዛ ነው ኦነስትሊ። እና በጣም ተጠባቂ እና ውጤቱ ምን ይሆን የሚያስብል በቃ ከሻምፒዮንስ ሊግ ፋይናል በላይ ዓለም በጉጉት የሚጠብቀው ነገር እቺን ኤምኦዩ ነች። የአሜሪካና የኢራን ስምምነት ጋር ተያይዞ ምን ይመጣል የሚለው ነው። እና እሱን ነገር በጣም በመከታተል ላይ ነው የምንገኘው። ከስር በስር እየወጡ ያሉ መረጃዎችን በገበያ ሚዲያም ይዘንላችሁ እንመጣለን። አሁን ላይ አዲሱ ነገር የዚህ የገንዘቡ ክፍያ ጉዳይ ነው። $24 ቢሊዮን ተክፈል ተብሏል። ወይም አሜሪካ $24 ቢሊዮን የኢራን ገንዘብን እንድትለቅ ጥያቄ ቀርቧል። እና አሜሪካም በዚህ ሂደት ላይ በራቸው ክፍት እንደሆነ ከዚህ ቀደም ሲናገሩ ሰምተናል። እንዴትና በምን መልኩ ክፍያ እንፈጽማለን የሚለው ጉዳይ ግን አሁንም ጥያቄ አለበት። በስምምነት ሂደቱ ላይ እንዳጠቃላይ በሁለቱ ሀገራት የመግባቢያ ሰነድ ስምምነት ላይ የእስራኤልና የሂዝቦላህ ጦርነት ጉዳይ እንዲሁም የ$24 ቢሊዮን የኢራን እንዳይንቀሳቀስ የታገደ ሀብት ወይም ገንዘቧ እንዲለቀቅ የመጠየቁ ጉዳይ አሁን ተጠባቂዎቹን ውጤት እንዲመዘገብባቸው ዓለም የሚከታተላቸው አበይት ጉዳዮች ናቸው። የእነዚህን እንግዲህ ዋና አበይት ጉዳዮች መጨረሻ ደግሞ ምን ሆነ የሚለውን እንዲሁ የዜና ምንጮችን በመከታተል መረጃዎቹን ይዘንላችሁ የምንመጣ ይሆናል። ነጻነት ላቀው ነበርኩኝ። በገበያ ፖድካስት አብሬያችሁ ቆይታ አደረግኩት። አብራችሁ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። በቀጣይ በሌላ ርዕሰ ጉዳይ ወደ እናንተ መምጣታችንን እንዲሁ እንቀጥላለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር በሳር ቤት ባልተጠበቀ ዋጋ የአፓርታማ ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርታማን ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫው የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይንም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስበውት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይል ስጦታ ያገኛሉ። ለውስን ቤቶች ብቻ ያወጣ ስለሆነ በ0908770077 ፈጥነው ይደውሉ።